ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘናላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ለዘመቻ ቀይ ባህር ሁሉም ይዘጋጅ ጀነራሉ ጥብቅ ትዕዛዝና መመሪያ አስተላልፈዋል። የጀነራሉ ንግግር ኢትዮ ኤርትራ ጦርነት ሊጀመር ከጫፍ መድረሱን አመላካች ነው ተብሏል። ይዘነዋል። የፋኖ ኃይሎች ሰላይ ናቸው ያሏቸውን 3 ሴቶች መግደላቸውን የታጣቂዎቹ አመራር አረጋገጡ። በአማራ ክልል ምስራቅ ጎጃም ዞን ውስጥ በሚገኘው ደብረ ኤልያስ ወረዳ 3 ወጣት ሴቶች በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች ተገድለው ተገኝተዋል። ድርጊቱም መፈጸሙን ለቢቢሲ ያረጋገጡት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረዳምጤ 3ቱ ሴቶች ለጠላት ሲሰልሉ በመገኘታቸው እርምጃ መወሰዱን በመጥቀስ እርምጃውን ተከላክለዋል። ድርጊቱ ብዙዎችን ያሳዘነም ሆኗል። ተደምጣላችሁ። የትግራይ ህዝብ በመረጠው መንግስት መተዳደር አለበት፣ ጊዜ አስተዳደር መቀጠል የለበትም ሲሉ ጀነራል ሳሞራ ኪኑስ ተናገሩ። ከዚሁ ጋር በተያዘ ህወሓት እኔ የማልወዳደርበት ምርጫ ትግራይ ውስጥ ማድረግ አይታሰብም ብለዋል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳያችን ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን ስናልፍ የባህር በር ለማግኘት ትውልዱ ዝግጁ ይሁን ሲሉ ሜጀር ጀነራል ተሾመ ገመቹ ተናገሩ። ኢትዮጵያም ከባህር በር ጋር የተፈጠረች ሀገር መሆኗንና ይህንንም የታሪክ እውነት ሁሉም ዜጋ ሊገነዘበው እንደሚገባም በመከላከያ ሚኒስቴር ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ አሳስበዋል። ጀነራሉ በሰጡት መግለጫ ኢትዮጵያ ከባህር በር ያላት ትስስር ምስክር የማይፈልግ ሀቅ መሆኑን ጠቅሰው ይህንንም እውነት በዓለም መድረክ በአሳማኝ ማስረጃ አቅርቦ የማሸነፍ ጉዳይ ለሀገሪቱ ቁልፍ መሆኑን ገልጸዋል። ጀነራሉ በንግግራቸው የሀገሪቱ የህልውና እስትንፋስ የሆነው የባህር በር በታሪካዊ ጠላቶችና ባንዳዎች ሴራ አሳልፎ መስጠቱን ማወቅ እንደሚገባም ጠቁመዋል። ላለፉት 30 ዓመታት የባህር በር በማጣታችን ሀገሪቱ በኢኮኖሚ መጎዳት ሆነና ለሰላምና ጸጥታ ስጋት ተጋላጭ መሆኗን ገልጸዋል። ብሔራዊ አጀንዳ የባህር በር ጉዳይ የፖለቲካ መጠቀሚያ ሳይሆን የአርሶ አደሩ የነጋዴውና የወጣቱ የጋራ የብሔራዊ አጀንዳ ጉዳይ መሆኑን ተናግረዋል። ማንኛውም አካል ሌሎች ጉዳዮችን ከባህር በር አጀንዳ ጋር እየለጠፈ ለማደናገር ቢሞክርም ኢትዮጵያውያን ሳይዘናጉ ለብሔራዊ ጥቅማቸው ሊቆሙ እንደሚገባ ጀነራሉ ጥሪ አቅርበዋል። የአሁኑ ትውልድ በሴራ የታጣውን የባህር በር ለማግኘት ራሱን ከመቼውም ጊዜ በላይ ዝግጅት እንዲያደርግም አሳስበዋል። በቀጣይ መረጃችን የፋኖ ኃይሎች ሰላይ ናቸው ያሏቸውን 3 ሴቶች መግደላቸውን የታጣቂዎቹ አመራር አረጋገጡ። በአማራ ክልል ምስራቅ ጎጃም ዞን ውስጥ በሚገኘው ደብረ ኤልያስ ወረዳ 3 ወጣት ሴቶች በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች ተገድለው ተገኝተዋል። ድርጊቱ መፈጸሙን ለቢቢሲ ያረጋገጡት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረዳምጤ 3ቱ ሴቶች ለጠላት ሲሰልሉ በመገኘታቸው እርምጃ መወሰዱን በመጥቀስ እርምጃውን ተከላክለዋል። የደብረ ኤልያስ ወረዳ ባለስልጣናት በበኩላቸው ግድያው የተፈጸመው የቀን ስራ ላይ ተሰማርተው በነበሩ ሴቶች ላይ እንደሆነና ከመካከላቸው አንዷ የመስማት ችግር ያለባት እንደሆነች በመግለጽ ታጣቂዎችን ከሰዋል። ከ17 እስከ 19 ዓመት ዕድሜ ያላቸው 3 ሴቶች ከደብረ ኤልያስ ከተማ ወጣ ብሎ ባለ ጥጃ ጎጠር መገንጠያ የተባለ አካባቢ ተገድለው የተገኙት ማክሰኞ ታህሳስ 21 ቀን 2018 እንደሆነ የወረዳው የሰላምና ደህንነት ጽሕፈት ቤት ኃላፊ ደምስ አለኸኝ ለቢቢሲ ተናግረዋል። የወረዳው የጸጥታ ኃይሎች 3ቱን የሴቶች አስክሬን ያገኙ ከነዋሪዎች በደረሳቸው ጥቆማ እንደሆነ የወረዳው መንግስት ኮሚኒኬሽን ኃላፊ ሙላት ሙልዬ ገልጸዋል። ሙላት እንደሚናገሩት አስክሬኖች የተገኙበት ቦታ በታጣቂዎች ቁጥጥር ስር ያለ ነው። አካባቢው ከመንግስት ቁጥጥር ውጭ ነው። ታጣቂዎች የያዙት አካባቢ ነው። እዚያ የሚተላለፍ ሰው 3 ልጆች ተመተው ወድቀዋል፣ ጭንቅላታቸውን ነው የተመቱት የሚል ጥቆማ ሲደርስ የጸጥታ ኃይል ሄዶ አስክሬናቸውን አምጥቶ ለቤተሰቦቻቸው አስረክቦ እንዲቀብሩ ተደርጓል ብለዋል። ይህንኑ የሚያጠናክሩት የሰላምና ደህንነት ጽሕፈት ቤት ኃላፊው ደምስ በበኩላቸው 3 ሴቶች በጥይት ተደብድበው እንደተገደሉ አስረድተዋል። የተለያየ የአስገድዶ መድፈር ድርጊቶች መፈጸሙባቸዋል ሲሉ ወንጅለዋል። ወሲባዊ ጥቃት መፈጸሙ እንዴት እንደተረጋገጠ ጥያቄ የቀረበላቸው ኃላፊው ሐኪሞችን ይዘን ሄደን ነበረ። ከዚያ በኋላ የተፈጸመ ድርጊት ካለ በሚል ነበር አስቀድመን ይዘናቸው የሄድነው። ይዘናቸው ከሄድን በኋላ ያለውን ናሙና ወሰዱ።
ልጆቹን ከፋፍነው አነሱ። ከዚያ በኋላ ሲታይ እንደዚህ አይነት ነገር እንደተፈጸመባቸው ነው መረጃዎች የሚያመላክቱት ብለዋል። የኮሚኒኬሽን ኃላፊው አቶ ሙላት እንደሚናገሩት የሟቾቹ ማንነት የታወቀው በመታወቂያቸው አማካኝነት ነው ብለዋል። ከሟቾቹ አንዷ የሆነችው ሙያነሽ ተሾመ የ17 ዓመት ታዳጊ እንደነበረች የሰላምና ደህንነት ጽሕፈት ቤት ኃላፊው ደምስ ተናግረዋል። ትህትና ወይም ቃል ኪዳን አለኸኝና መልካም ታዳጊ የተባሉት ሁለቱ ሟቾች ደግሞ የ18ና 19 ዓመታቸው እንደነበረ ገልጸዋል። ሶስቱ ሴቶች ላይ የተፈጸመው ግድያ ለመጀመሪያ ጊዜ ይፋ የሆነው በአካባቢው ከሚንቀሳቀሱት የፋኖ ታጣቂዎች ጋር ግንኙነት ያላቸው የፌስቡክ ገጾች ባጋሩት ልጥፍ ነው። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ 206ኛ ኮር የህዝብ ግንኙነት ስም ፌስቡክ ላይ የተለጠፈ ጽሑፍ የጠላትን ተልዕኮ ሲቀብለው ለ9 ወራት መረጃ ሲያቀብሉ በነበሩ ባንዳዎች ላይ እርምጃ መወሰዱን ይገልጻል። የፋኖ ካምፕ አለበት በተባለበት ሁሉ እየተዘዋወሩ መረጃ ሲያቀብሉ በማለት የሚከሰው የፌስቡክ ልጥፍ በህዝቡ ለደረሰው የህይወት የሀብትና የንብረት ጉዳት ጠያቂ ናቸው በማለት ሊሆን ይችላል። በዚህም ምክንያት ሌሎችን ያስተምራል በማለት በተጠርጣሪዎች ላይ አስፈላጊውን እርምጃ ወስዷል ይላል። በማህበራዊ ሚዲያ ላይ ስለተሰራጨው ይህ መረጃ ቢቢሲ ጥያቄ ያቀረበላቸው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አስረስ ማረ ዳምጤ የጉዳዩን ትክክለኛነት አረጋግጠዋል። ሶስቱ ሴቶች ካለፈው የክረምት ወር ጀምሮ ለረጅም ጊዜ ስለላ ስራ ሲሰሩ ነው የቆዩት በማለት የሚከሱት አስረስ ይህንን የሚያደርጉት በቀን ሰራተኝነት ሽፋን ነው ይላሉ። ይህንን የስለላ ስራቸውን ሪፖርት የሚያደርጉት በአካባቢው ላሉት የሚሊሻና የመከላከያ እንዲሁም የአድማ ብተና አመራሮች መሆኑ በሚገባ የተረጋገጠ ነው ሲሉ ለቢቢሲ ተናግረዋል። እንደ ፋኖ የአመራሩ ገለጻ ሶስቱ ሴቶች የተያዙት ወታደራዊ ስልጠና ከሚወስዱ ምልምሎች ጋር በመመሳሰል በስልጠና ቦታ ስልጠና የሚወስዱ መስለው ለምዝገባ በቀረቡበት ወቅት በታየባቸው የሰላይነት ምልክት የተነሳ ነው። ያንን ተከትሎ በተደረገ ጥብቅ ክትትል በቁጥጥር ስር ውለው ምርመራዎች ተደርገዋል። ይጠቀሙባቸው የነበሩ ስልኮችን፣ የነበራቸውን እንቅስቃሴ፣ እነማን ተልዕኮ እንደተሰጧቸው ጭምር እነሱም አምነዋል ብለዋል። በተለይም ደግሞ ጅብላ ሙተራ የሚባል ሻለቃ ላይ ጉዳት እንዲደርስ ደንባ፣ አንገታም፣ ጃንተከልና ሊባኖስ የተባሉ ቀበሌዎች ላይ መረጃ ሲያጣሩ እንደነበረ ከራሳቸውም አንደበት ተረጋግጧል። ከሌሎች መረጃም ከተቀበሏቸው ሰዎችም ተረጋግጧል። ከያዟቸው የግንኙነት መሳሪያዎችም ጭምር ተረጋግጧል በማለትም ተናግረዋል። ቢቢሲ ያነጋገራቸው የደብረ ኤልያስ ወረዳ አመራሮች ግን ወጣቶቹ ሴቶች ስለላ ስራ ላይ ተሰማርተው ነበር መባሉን አይቀበሉትም። የወረዳው ሰላምና ደህንነት ጽሕፈት ቤት እንዲሁም የኮሚኒኬሽን ኃላፊዎች ግድያ የተፈጸመው ሰሊጥ የመሰብሰብ ስራ ላይ ተሰማርተው በነበሩ የቀን ሰራተኞች ላይ እንደሆነ በመግለጽ የታጣቂዎቹን ውንጀላ ውድቅ አድርገዋል። ከሟቾቹ አንዷ የሆነችው ትህትና ዘመድና የወረዳው ትራንስፖርት ጽሕፈት ቤት ኃላፊ የሆኑት ዘውዱ ደምስም በተመሳሳይ እንኳን ተልዕኮ ልትቀበል ከመንግስት አካል ማን ምን እንደሆነ አታውቅም ሲሉ ይከራከራሉ። ሌላኛው ሟች መልካም ታዴም የቀን ሰራተኛና ሻይ ቤት ነው የምትሰራው ብለዋል። በታጣቂዎች ፌስቡክ ላይ በተለቀቀው ቪዲዮ ላይ ዘመዳቸው የሆነችው ሟች ስማቸውን በመጥቀስ የጸጥታ ኃይል አስተባባሪ እንደሆኑ መናገሯን ያነሳሉ። እኔ ደግሞ ስራዬ ከፖለቲካው ጋር የሚያገናኝ ሳይሆን የመንገድ ትራንስፖርት ኃላፊ ነኝ የሚሉት አቶ ዘውዱ በቪዲዮ ላይ ይህንን የተናገረችው በተፈጸመባት ድብደባ ምክንያት ነው ብለው እንደሚያምኑ አስረድተዋል። ድብደባ ደርሶባታል፣ ብዙ መከራ አይታለች፣ ተደብድባለች፣ ተቀጥቅጣለች። በወሬ ደረጃ ከአንድ ወር ከ2 ሳምንት በላይ ታስራለች። የምትቁኝ እኔ ስለሆንኩ ዘውዱ ብላ ተልዕኮ ተሰጥቶኝ ነው እንዴት ነው የሚል መልእክት አስተላልፋለች ሲሉ ለቢቢሲ ተናግረዋል። ሁለቱ የወረዳ አመራሮችን በተመሳሳይ የወነጀሉበትን ድርጊት ያመኑት ድብደባ ተፈጽሞባቸው ነው የሚል መከራከሪያ አንስተዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ አመራሩ አስረስ ማረ ዳምጤ በበኩላቸው በሶስቱ ሴቶች ላይ ድብደባና ወሲባዊ ጥቃት ተፈጽሟል በሚል የቀረበውን ክስ ውድቅ አድርገዋል። የፋኖን ስም ለማጥፋት ያገዛዙ ሰዎች የሚናገሩት ነገር ነው እንጂ ሐሰተኛ ነው፣ ለማጥፋት ያገዛዙ ሰዎች የሚናገሩት ነገር ነው እንጂ ሐሰተኛ ነው የሚሉት አስረስ በአካባቢው ከሚገኘው ሕዝብ መካከል ምርጥን እነዚህን ወይም 3 ሴቶች ላይ እርምጃ ልንወስድ የምንችልበት አንዳችም የተለየ ምክንያት የለም ሲሉ ተከላክለዋል። የደረሰባቸውን የጾታ ጥቃት የለም ቃለ ምልልሱን ሰጡት። ቃለ ምልልሱንም የሰጡት በነጻነት ያለምንም አስገዳጅነት የተሰጠ መረጃ ነው። ሰራዊቱ በተለየ ሁኔታ እነሱ ላይ ጾታዊ ጥቃት የሚያደርስበት በተለየ ሁኔታ ደግሞ እነሱ ላይ እርምጃ የሚወሰድበት ሌላ ምክንያት የለም
በማለት መከራከሪያቸውን አጠናክረዋል። አስረስ ስለላ ላይ ተሰማርተዋል በማለት የሚከሷቸውን ሴቶች እንደ ተዋጊ ኃይል እንደሚቆጥሯቸውን የተናገሩት በሕገ ደንባችን መሰረት ለጠላት ስለላ ስራ ሲሰራ የተገኘ ማንኛውም ሰው ላይ የሞት ቅጣት እርምጃ እንደምንወስድ ሌላም አካባቢው ተመሳሳይ እርምጃዎች እንደሚወስድ ይታወቃል ብለዋል። በቁጥጥር ስር ያሉ ሰዎች ላይ ግድያ መፈጸም እንደ ጦር ወንጀል ድርጊት ሊቆጠር የሚችል ስለመሆኑ ጥያቄ ለቀረበላቸው የፋኖ አመራሩ አስረስ ምርኮ የተያዘ ሰው በተኩስ ልውውጥ መሃል በፈቃደኝነት እጁን የሰጠ ሰው ሲሆን ነው። ይሄኛው ግን በልዩ ሁኔታ የስለላ ስራ ሲሰራ ስለሆነ በቁጥጥር ስር የዋሉት በሕገ ደንባችን መሰረት እንደ ምርኮኛ የሚያዙ አይደሉም የሚል ምላሽ ሰጥተዋል። በዓለም አቀፍ የጦር ወንጀለኝነትና ምርኮኛ አያያዝ ሕግ የተቀመጡትን ድንጋጌዎች የሚጥስ ነው ብለን አናምንም ሲሉ አቋማቸውን ገልጸዋል። በቀጣይ መረጃ የትግራይ ህዝብ በመረጠው መንግስት መተዳደር አለበት፣ ጊዜያዊ አስተዳደር መቀጠል የለበትም ሲሉ ጀነራል ሳሞራ የኑስ ተናገሩ። የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ ከወጋህታ ትግርኛ ጋዜጣ ጋር ባደረጉት ቃለ ምልልስ የትግራይ ህዝብ መሪውን መምረጥ ብቻው ሳይሆን በመረጠው አስተዳዳሪ ስር መኖር ይኖርበታል ያሉ ሲሆን ጊዜያዊ አስተዳደሩ መቀጠል እንደሌለበትም ገልጸዋል። ጊዜ አስተዳደሩ እንዳይቀጥል ደግሞ የግዴታ ምርጫ መካሄድና ህዝቡ መሪውን መምረጥ እንደሚገባው አስረድተዋል። ምርጫ የህዝቡ ህገ መንግስታዊ መብት ነው ያሉ ጀነራል ሳሞራ ጨምሮም አንዳንድ ፓርቲዎችና ተወዳዳሪዎች ግን ይህ ካልተደረገልኝ በስተቀር ምርጫ አይደረግም ማለታቸውን ህገ መንግስታዊ ያለመሆኑን አስታውቀዋል። እንዲሁም ፍትሐዊ አይደለም ብለዋል። ሲቀጥሉም የትግራይ ጊዜ አስተዳደር የትግራይ ህዝብ በመረጠው ሰው እንዲተዳደር መፍቀድ እንዳለበት ምክር ለግሰው ጀነራል ታደሰም ይህንን ያደርጋሉ የሚል ተስፋ እንዳላቸው ገልጸዋል። ይህን ማድረግ ጀነራል ታደሰ ብቻ ሳይሆን በትግራይ ውስጥ በሚገኙ ፖለቲከኞች ሁሉ ድጋፍ ማግኘት እንዳለበት የጠቀሱት ጀነራል ሳሞራ ጨምረው ምርጫችን እንደ መደራደሪያ ማቅረብ ተገቢም ትክክልም አይደለም ብለዋል። ትግራይ በአሁኑ ወቅት በተወካዮች ምክር ቤትና በፌዴሬሽን ምክር ቤት ምንም አይነት ውክልና እንደሌላት ጠቅሰው በሁሉም የመንግስት ተቋማት የሚወከሉ ሰዎችን ህዝቡ መምረጥ እንዳለበት በቃለ ምልልሱ አስረድተዋል። በትግራይ ክልል በጌታቸው ረዳ የሚመራው ስምረትን ጨምሮ በርካታ ፖለቲካ ፓርቲዎች ቢኖሩም ክልሉ ለረጅም ዓመታት የመራው ህወሓት ግን በምርጫ ቦርድ መሰረዙ ይታወሳል። ጀነራሉ የትግራይ ህዝብ በመረጠው መንግስት ይተዳደር ቢሉም ህወሓት ግን እኔ የሌለሁበት ምርጫ በክልሉ ማድረግ የማይታሰብ ነው ብለዋል። በመጨረሻም ትብብር ለኢትዮጵያ አንድነት የተባለው የተቃዋሚ ፖለቲካ ፓርቲዎች ስብስብ ከኢትዮጵያ ብሔራዊ ምርጫ ቦርድ የቅንጅት ምዝገባ ምስክር ወረቀት ሳገኘ የቅንጅቱ አካላት የሆኑት አራት ፓርቲዎች በመጪው ምርጫ የሚወዳደሩ 1200 ገደማ እጩዎችን አስቀድሞ ማዘጋጀታቸውን ምንጮች ለኢትዮጵያ ኢንሳይደር ተናግረዋል። ለኢትዮጵያ በሚለው አጭር ቃል የሚጠራው የፖለቲካ ፓርቲዎች ቅንጅት መመስረቱ ይፋ የተደረገው ባለፈው መስከረም ወር ነበረ። ቅንጅቱን የመሰረቱት የኢትዮጵያ ህዝባዊ አብዮታዊ ፓርቲ አፓ፣ የመላ ኢትዮጵያ አንድነት ድርጅት መያድ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ አኢዴፓና እናት ፓርቲ እንዲሁም አማራ ጊዮናዊ ንቅናቄ የተባሉ 5 ተቃዋሚ ፓርቲዎች ናቸው። 5ቱ ፓርቲዎች ቅንጅቱን የመሰረቱት ህዝቡ ተሰባሰቡ ወይም ተሰባበሩ ስላለን የኢትዮጵያ ህዝብ ምክር ተቀብለን ነው ሲሉ አንድ የኢህአፓ ከፍተኛ አመራር ለኢትዮጵያ ኢንሳይደር ገልጸዋል። በምርጫ 97 ከነበረው የተቃዋሚ ፓርቲዎች የቅንጅት ተሞክሮ በመውሰድ የተመሰረተው የፓርቲዎች ስብስብ የመራጮች ድምፅ እንዳይከፋፈል በማድረግ በመጪው ምርጫ ጠንካራ ተፎካካሪ የመሆን ዓላማ አለው። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ ያድርጉ በማለት ተሰናበትን። ጤና ይስጥልን።